Down with terrorist regime! Democracy, freedom! ሰላም ጤና ይስጥልን ውድ የኢትዮ ኢንፎ ቤተሰቦች ከመካከለኛው ምስራቅ ጋር ተያይዞ በዛሬው ዕለት እየተሰሙ ያሉ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩም። ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን የምንለቃቸው መረጃዎች በፍጥነት እንዲደርሳችሁ አድርጉ ማለት እንወዳለን። ቀዳሚ ወዳደረግነው መረጃ እንለፍ። ዓለማችን ላይ ከ4 ዓመት ወዲህ ከፍተኛ የነዳጅ ዋጋ ጭማሪ መመዝገቡ ተነግሯል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት አንድ ሳምንት ካለፈው በኋላ የነዳጅ ዋጋ በከፍተኛ ደረጃ ጭማሪ ሲያሳይ፣ በዚህ ምክንያትም የሌሎች ሸቀጦች ዋጋም እየጨመረ ነው ተብሏል። አሁን የተከሰተው የነዳጅ ዋጋ ጭማሪ ከ4 ዓመታት ወዲህ ከፍተኛ መሆኑም ነው የተነገረው። አገራትም በመካከለኛው ምስራቅ ያለው ውጥረት እስኪረግብ ድረስ ለመጠባበቅ የያዙትን የነዳጅ ክምችት ለመጠቀም እያሰቡ እንደሆነ አንዳንድ መገናኛ ብዙሃን እየዘገቡት ነው። ከፍተኛው የዓለም ነዳጅ ዘይት በሚወጣበትና በሚተላለፍበት የፋርስ ባህረ ሰላጤ አካባቢ የተቀሰቀሰው ጦርነት የነዳጅ ማውጫዎች፣ ማጣሪያዎችና ማስተላለፊያ መስመሮች ላይ መስተጓጎልን ፈጥሯልም ተብሏል። ኢራን የተከፈተባትን ጥቃት ተከትሎ በሳውዲ አረቢያም በኤሚሬትስና በኳታር ባሉ የነዳጅና የተፈጥሮ ጋዝ ማዕከላት ላይ ጥቃት በመፈጸሟ እንዲሁም በርካታ ነዳጅ ጫኝ መርከቦች በሚተላለፉበት የሆርሙዝ ሰርጥ በተከሰተው የደህንነት ስጋት መርከቦች መንቀሳቀስ አልቻሉም። ከፍተኛው የነዳጅ ምርት መንቀሳቀስ ባለመቻሉም በዓለም ገበያ የነዳጅ ዋጋ ከፍተኛ ጭማሪ አሳይቶ ባለፈው ሳምንት $70 በታች የነበረው አንድ በርሜል ነዳጅ $100 በላይ ተሻግሯልም ነው የተባለው። ብሬንት የተባለው ዓለም አቀፍ የነዳጅ ዋጋ መተመኛ መድረክ ላይ እሁድ ዕለት በተደረገው ግብይት ዋጋው በ30 በመቶ ጨምሮ እስከ $119 ደርሷልም ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን የነዳጅ ጭማሪው ለአጭር ጊዜ ብቻ እንደሚቆይ በማህበራዊ ሚዲያ ገጻቸው ላይ ጽፈዋል። የነዳጅ ዋጋ ጭማሪው ለአጭር ጊዜ የሚከፈል ዋጋ ነው። የኢራን የኒውክሌር ስጋት ሲያበቃ ዓለም ደህንነቷ የተጠበቀና ሰላም ስለምትሆን ዋጋው በፍጥነት ይቀንሳል ሲሉ ጭማሪውን አቃለውታል። ከአንድ ሳምንት በፊት አሜሪካና እስራኤል በኢራን ላይ ጥቃት ከከፈቱ በኋላ የነዳጅ ዋጋ በ50 በመቶ ጭማሪ አሳይቷልም ነው የተባለው። ኢራን በተከፈተባት ጥቃት ምክንያት እየወሰደች ባለችው የአጸፋ እርምጃ በሆርሙዝ ሰርጥ የሚደረገው የነዳጅ ዝውውር ተገቷል። ይህም ማለት 20 በመቶ የዓለም ነዳጅ አቅርቦት እንዲቋረጥ ሆኗል እንደማለት ነው። ከዚሁ ጋር ተያይዞ ደቡብ ኮሪያ በ30 ዓመታት ውስጥ ለመጀመሪያ ጊዜ የነዳጅ ዋጋ ተመን ማውጣቷ የተነገረ ሲሆን የቡድን 7 ሀገራትም ከኢራን ጦርነት ጋር በተያያዘ የተፈጠረውን ከፍተኛ የነዳጅ ዋጋ ጭማሪ ለመቋቋም ከመጠባበቂያ የነዳጅ ክምችታቸው ውስጥ የተወሰነውን በጋራ የመልቀቅ ሀሳብ ላይ ለመወያየት አስቸኳይ ጉባኤ ሊያካሂዱ ነው ተብሏል። የነዳጅ ክምችቱን የሚያስተባብረው ዓለም አቀፍ የኢነርጂ ኤጀንሲ ሲሆን 32 የኤጀንሲው አባላት በነዳጅ ዋጋ ጭማሪ ምክንያት የሚፈጠረውን ቀውስ ለማስተዳደር በተዘረጋው የጋራ የአደጋ ጊዜ ስርዓት አማካኝነት ስትራቴጂክ የነዳጅ ክምችት መያዛቸው ይታወቃል። አሜሪካን ጨምሮ ዋነኞቹ ሶስቱ የቡድን 7 ሀገራት በጋራ ነዳጅ የመልቀቅ ሀሳብ እንደደገፉ ለጉዳዩ ቅርበት ያላቸው ሰዎች መናገራቸውን የአሜሪካ ፋይናንሻል ታይምስ ጋዜጣ ዘግቦታል። መረጃውም የቢቢሲ ነው። የመድፈር ጥቃት ያደርስባቸው 88 አባላት ያሉት የኢራን ሃይማኖታዊ ሊቃውንት ጉባኤ የአባታቸውን ጠንካራ ፖሊሲዎች ያስቀጥላሉ ተብለው የሚገመቱትን ሞጅታባን መምረጡን አስታውቋል። የጠቅላይ መሪነቱን ስልጣን የተረከቡት የ56 ዓመቱ ሞጅታባ ከአባታቸው በተቃራኒ ብዙ እይታ ውስጥ የገባ ህይወት ባይኖራቸውም በኢራን ፖለቲካ ውስጥ የማይታይ በትራቸውን ሲያሳርፉ እንደነበረ ግን ብዙ ፖለቲከኞች እየተናገሩ ነው። ሞጅታባ የተወለዱት እንደ አውሮፓውያን አቆጣጠር መስከረም 8 1969 በሰሜን ምስራቅ ማሻሃድ ከተማ ውስጥ ሲሆን ከስድስቱ የሃይማኒ ልጆች ሁለተኛው ናቸው። የሩሲያው ፕሬዝዳንት ፑቲንም የአባቶን ስራ እንደሚያስቀጥሉት ተማምናሉ ሲሉ ለአዲሱ የኢራን መሪ መልእክት አስተላልፈዋል። የሩሲያው ፕሬዝዳንት ቭላድሚር ፑቲን ትላንት ሌሊት ለተመረጡት አዲሱ የኢራን ጠቅላይ መሪ ሞጅታባ ኻሜኒ የእንኳን ደስ አሎት መልእክትም አስተላልፈዋል። ፑቲን ሩሲያ ለኢራን ያላትን የማይናወጥ አጋርነትም በድጋሚ አረጋግጠዋል። ፑቲን የክሬምሊን ድረገጽ ላይ በወጣ መልእክታቸው ባኮት የኢራን እስላማዊ ሪፐብሊክ ጠቅላይ መሪ ሆነው በመሾሙ ከልብ የመነጨ የእንኳን ደስ አሎት መልእክቴን ይቀበሉኝም ሲሉ ተናግረዋል። ፕሬዝዳንቱ ሩሲያ ለቴሄራን ያላትን ድጋፍ እንዲሁም ከኢራናውያን ወዳጆች ጋር ያለንን አጋርነት አረጋግጣለሁም ብለዋል። ታማኝ አጋር ሆኖ ለመቀጠልም ቃል ገብተዋል። ኢራን በትጥቅ የታገዘ አመጽ እየተጋፈጠች ባለችበት በዚህ ጊዜ በተረከቡት ከፍተኛ ስልጣን የሚወስዱት እርምጃ ያለ ምንም ጥርጥር ትልቅ ድፍረትና ቁርጠኝነትን ይጠይቃል ሲሉ ለአዲሱ ጠቅላይ መሪ መልእክት አስተላልፈዋል። ፑቲን መልእክታቸውን የአባቶን ስራ እና ከፍተኛ መከራ የተደቀነበትን የኢራን ህዝብ አንድነት በክብር እንደሚያስቀጥሉ
እተማመናለሁም ብለዋል። በተያያዘ የኢራን አብዮታዊ ዘብ አዲስ ለተሾሙት ጠቅላይ መሪ ሙሉ ለሙሉ ለመታዘዝ ዝግጁ ነን ሲል መግለጫ አውጥቷል። የኢራን አብዮታዊ ዘብ ከአዲሱ ጠቅላይ መሪ የሚመጡ ትዕዛዞችን ያለምንም ማመንታት ለመቀበልና ለመፈጸም ዝግጁ መሆኑን ነው ያስታወቀው። የኢራን መንግስት መገናኛ ብዙሃን ኢሪብና የታስኒም ዜና ወኪል አዲስ ስለተሾሙት ሞጅታባም ከአብዮታዊ ዘብ የተሰጠውን መግለጫ አጋርተዋል። አብዮታዊ ዘቡ በመግለጫው ሞጅታባ ሀሚኒ ሁሉን አቀፍ የህግ ባለሙያ ወጣት አሳቢና በፖለቲካዊና ማህበራዊ ጉዳዮች ላይ በጣም ዕውቀት ያላቸው ናቸው ሲል ገልጸዋቸዋል። የአብዮታዊ ዘብ አባላቱ ከበላይ መሪው የሚሰጡ ትዕዛዞችን ያለምንም ማመንታት እንደሚቀበሉ ሙሉ በሙሉ ለመታዘዝና ራስን መስዋዕት ለማድረግ ዝግጁ ናቸው በማለት ለሀሚኒ ያለውን አክብሮት፣ ታማኝነትና ታዛዥነት ገልጿል። የሞጅታባ መመረጥ ተከትሎ በኢራን ዋና ከተማ ቴሄራን የድጋፍ ሰልፍ ተካሂዷል። አደባባይ የወጡት የመንግስቱ ደጋፊዎች የሟቹን ጠቅላይ መሪና የልጃቸውን ፎቶግራፎች ከኢራን ባንዲራ ጋር አድርገው ይዘው ታይተዋል። የፈረንሳይ ዜና ወኪል ኤኤፍፒ እንደዘገበው ከሆነ በሺዎች የሚቆጠሩ ኢራናውያን በዋና ከተማዋ ማዕከላዊ ክፍል ወደሚገኘው አደባባይ በመውጣት ለአዲሱ ጠቅላይ መሪ ታማኝነታቸውን ገልጸዋል። አዲሱ መሪ ምርጫ በመደገፍ አደባባይ ከወጡት ኢራናውያን በተጨማሪ ሌሎች ደግሞ አዲሱ ጠቅላይ መሪ ከአባታቸው የከፉ ናቸው በሚል ለቢቢሲ የፋርስ ቋንቋ አገልግሎት ተናግረዋል። የመድፈር ጥቃት ያደርስባል። ኢራን መንግስትን የሚቃወሙ የኢራን ዲያስፖራዎችን ንብረት እወርሳለሁ ስትል አስታወቀች። የኢራን ጠቅላይ አቃቢ ሕግ ጽህፈት ቤት ባወጣው መግለጫ እንዳስታወቀው ከሆነ በውጭ ሀገራት የሚኖሩ ኢራናውያን ከጠላት ጋር የሚስማሙ የሚያጅቡ እንዲሁም ከጠላት ጋር የሚተባበሩ ከሆነ ንብረቶቻቸውን በህግ መሰረት ይወረሳሉ ብሏል። ይህ መረጃ ይፋ የተደረገው በዚህ ዓመት በጥቅምት ወር ከጸደቀው ከጽዮናዊ አገዛዝ ወይም ከእስራኤልና በብሔራዊ ደህንነት ጥቅም ላይ ጠላት ከሚሆኑት ሀገራት ጋር በስለላና በመተባበር ቅጣትን ለመጣል ይፋ የሆነውን የህግ አንቀጽ አንድን ይመለከታል ሲል መግለጫው ገልጿል። በሌላ መረጃም የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራን ጦርነት መቼ ይጠናቀቃል የሚለውን ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በጋራ የሚወሰን እንደሆነ መናገራቸውን ታይምስ ኦፍ እስራኤል ዘግቦታል። ስለ ጦርነቱ ከኔታንያሁ ጋር የተነጋገሩ መሆኑን በስልክ በተደረገ ቃለ መጠይቅ ለእስራኤሉ መገናኛ ብዙሃን የገለጹት ትራምፕ ትክክለኛ ጊዜ ላይ ውሳኔውን እንደሚያሳልፉም ተናግሯል ተብሏል። አሜሪካ ጥቃት መፈጸም የምታቆም ከሆነ ኢራን ጦርነቱን መቀጠል ትችል እንደሆነ ለቀረበላቸው ጥያቄ ይህ የመሆን እድል የመኖሩ ጉዳይ ላይ ከመናገርም ተቆጥበዋል። ይህ አስፈላጊ ይሆናል ብዬ አላስብም ሲሉ ነው ምላሻቸውን የሰጡት። የቀድሞው የአያቶላህ አሊ ሀሚኒ ልጅ የሆኑት ሞጅታባ ሀሚኒ የኢራን ጠቅላይ መሪነትን ስልጣን ስለመረከባቸው ለቀረበላቸው ጥያቄም ግልጽ ምላሽ ሳይሰጡ አልፈውታል። የሚፈጠረውን እናያለንም ነው ያሉት። ከዚህ ቀደም ትራምፕ ለእኔ የሀሚኒ ልጅ ተቀባይነት የለውም ሲሉ ሞጅታባ ላይ ያላቸውን ተቃውሞ አሰምተው እንደነበረ የሚታወስ ነው። የመድፈር ጥቃት ያደርስባል። በመጨረሻም 10ኛ ቀኑን በያዘው የመካከለኛው ምስራቅ ጦርነት የተሰሙ ዋና ዋና መረጃዎችን ባጭሩ እንመልከት። እንደ አውሮፓውያን አቆጣጠር ከ2022 ወዲህ ለመጀመሪያ ጊዜ የድፍድፍ ነዳጅ ዋጋም በአንድ በርሜል $120 ገብቷል። ዶናልድ ትራምፕ ለዓለም ሰላም የሚከፈል በጣም ትንሹ ዋጋ ሲሉ ጭማሪው ላይ አስተያየታቸውን ሰጥተዋል። የመድፈር ጥቃት ያደርስባል። በሪያድ የሚገኘው የአሜሪካ ኤምባሲ ድንገተኛ ያልሆኑ ሰራተኞችና ቤተሰቦቻቸው ለቀው እንዲወጡ አዟል። የዲፕሎማቲክ ሚስዮን የአሜሪካ የውጭ ጉዳይ ሚኒስቴር ድንገተኛ ያልሆኑ የመንግስት ሰራተኞችና የሁሉም ሰራተኞች ቤተሰብ አባላት ከሳውዲ አረቢያም በደህንነት ስጋቶች ምክንያት ለቀው እንዲወጡ አዟል። የመድፈር ጥቃት ያደርስባል። አሜሪካና እስራኤል ኢራንን በዚህ ሰዓት እየደበደቡ ሲሆን በቆም እንዲሁም ቴሄራን ከተማ ፍንዳታዎች እየተሰሙ ይገኛሉ። እስራኤል በነዳጅ ማምረቻ ተቋማት ላይ ያደረሰችው ጥቃት በኢራን ዋና ከተማ ውስጥ መርዛማ ጭስ ካስከተለ ከሰዓታት በኋላ ይሄኛው ጥቃትም ቀጥሏል ነው የተባለው። የኢራን ሰው አልባ አውሮፕላን በመካከለኛው ምስራቅ ሀገራት ላይ የሚፈጸሙትን ጥቃት የቀጠሉ ሲሆን በባህሬን በደረሰው ጥቃት ቢያንስ 32 ሰዎች መቁሰላቸውን የመንግስት መገናኛ ብዙሃን ዘግበውታል። የመድፈር ጥቃት ያደርስባል። የእስራኤል መከላከያ ሰራዊት ሌሊቱን በኢራን ላይ ተጨማሪ የጥቃት ማዕበል ማካሄዱን አስታውቋል። ጥቃቱ የሚሳኤል ስፍራዎችን እና ሌሎች የአገዛዙ መሰረተ ልማቶችን ኢላማ ያደረገ እንደነበረ ነው ጨምሮ ያስታወቀው። ባለፈው ሳምንት ኢራን ላይ ወደ 3400 የሚጠጉ ጥቃቶች መፈጸሙን በመግለጫውም ላይ ጠቅሶታል። የመድፈር ጥቃት ያደርስባል። የሊባኖስ መንግስት እስራኤል ተጨማሪ የደቡብ ከተሞችን መምታቷን በመቀጠሏም ከግማሽ ሚሊዮን በላይ ሰዎች በግዳጅ መፈናቀላቸውን አስታውቋል። በጥቃቶቹ 83 ህጻናትን ጨምሮ ቢያንስ 394 ሰዎች ህይወታቸው አልፏልም ነው የተባለው።
የመድፈር ጥቃት ያደርሰባት። ኢራን ከሳምንታት በፊት በሳውዲ አረቢያ ላይ የፈጸመችውን ጥቃት ተከትሎ ጉዳት የደረሰበት የአሜሪካ ወታደር መሞቱ ተገልጿል። ይህም እስራኤልና አሜሪካን ከኢራን ጋር ጦርነት ከጀመሩ ወዲህ የሞቱ የአሜሪካ ወታደሮች ቁጥር 7 ነው ተብሎ የነበረ ሲሆን የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በግጭቱ የሞቱትን የአሜሪካ ወታደሮች ለመዘከር በተዘጋጀ ስነ ስርዓት ላይ ኢራን ላይ ዋሽንግተን ጥቃቷን ለማጠናከር ቃል በገባችበት በዚህ ወቅት ደግሞ 8 የአሜሪካን ወታደሮች በባህረ ሰላጤው ክልል መሞታቸውን አረጋግጧል። ውድ የኢትዮ ኢንፎ ቤተሰቦች የተከታተላችሁን አብራችሁን ስለነበራችሁ ያመሰገንን። ከመካከለኛው ምስራቅ ጋር ተያይዞ የተሰሙ መረጃዎችን እንዲህ ወደ እናንተ አደረስን። እየተከታተላችሁን አብራችሁን ስለነበራችሁ እናመሰግናለን። መረጃዎቹን በዚሁ አበቃን። መልካም ጊዜ